ሰላም ጤና ይስጥልን እየተወደዳችሁ እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በስፖርት ቻናል ላይ ትገኛላችሁ። በርከት ያሉ ጉዳዮችን እያነሳሳን የነገርናችሁ እንቆያለን። ትናንትና በአውሮፓ ቻምፒየንስ ሊግ በነፊካ በስታዲዮ ዳሉዝ ከሪያል ማድሪድ ጋር ዳግም ተገናኝተው ነበር። ከሳምንታት በኋላ በቅርብ ሳምንታት ላይ የነበረ ድራማዊ ክስተት ድራማዊን ጨዋታ ትናንትናም በመጠኑ ስናነሳው ነበረ። ጆዜ ከሪያል ማድሪድ በድጋሚ የተገናኙበት ጨዋታ ነበረ። ትናንትና ግን እንደባለፈው በውጤት ሰውን መነጋገሪያ የነበረው በሜዳ ላይ የዘረኝነት ጥቃት ስለ ቪኒ ጁኒየር ብዙ እየተባለ ይገኛል። ጆዜም የሰጡት አስተያየት በጣም አነጋጋሪ ሆኗል። ስለ ጨዋታው ብዙ ሀሳቦችን እናነሳለን። ጨዋታውን በተመለከተ እነ ቲየሪ ሄንሪ፣ ጆዜ ሞሪኒዮ፣ ካይሊያን ኤምባፔ የሰጧቸው አስተያየቶች አሉ። እነዚህን ጉዳዮች የነገርናችሁ እንቆያለን። የትናንትና የአውሮፓ ቻምፒየንስ ሊግ ጨዋታዎች ወጣ ብለን ደግሞ ዛሬ አርሰናል ከወልቨርሃምፕተን ኮልቭስ ጋር በሜሎኑ ይጫወታል። ምሽት 5 ሰዓት ላይ ጨዋታው ስንት ለስንት ይጠናቀቃል? ግምቶቻችሁን ላኩልን። አርሰናል ማሸነፍ የሚችል ከሆነ መሪነቱን በደንብ ማጠናከር ይችላል። በዚህ ጨዋታ ላይ ስላሉ የተጫዋቾች ጉዳት ትናንትና አሰልጣኝ ሚኬል አርቴታ መግለጫ ሰጥቷል። አርሰናል ቤት ሌሎችንም የምናነሳቸው ጉዳዮች አሉ። ቡካዮ ሳካ አዲስ ውል ፈርሟል። ሌሎችም በሚኬል አርቴታ ጉዳይ የማንቸስተር ሲቲ የቅርብ ጊዜ ጥሩ ውጤትም እንዲሁ ከአርሰናል የትኬት መጨመር ጋር በተያዘ ብዙ እየተባለ ይገኛል። አርሰናል ደጋፊዎችም ብዙ ቅራኔ ውስጥ ገብተዋል። ማንቸስተር ዩናይትድን በተመለከተ ስለ ሊንጋርድ፣ ስለ ሜሰን ግሪንውድ፣ ስለ ዝውውሮችም እያነሳን እንቆያለን። ማንቸስተር ዩናይትድ በፕሪሲዝን ወደ ሳውዲ አረቢያ ሊሄድ ይችላልም ተብሏል። ሌሎችም ሊያስፈርማቸው የሚፈልጋቸው ተጫዋቾችን በተመለከተ የወጡ አዳዲስ ጉዳዮች አሉ። ስለ ብሩኖ ፈርናንዴዥም እያነሳን እንቆያለን። ቼልሲ፣ ሊቨርፑል የተመለከቱ ጉዳዮች በተለይ ሊቨርፑል ሞሐመድ ሳላህን፣ ዶሚኒክ ሶቦዝላይን በተመለከተ የተሰሙ አዳዲስ ጉዳዮች አሉ። የቻላችሁ አብራችሁን ቆዩ። አብራችሁን ስትቆዩ እነዚህና ሌሎች ጉዳዮችን የነገርናችሁ እንቆያለን። አዳዲስ ሀሳቦችን እናነሳለን። የሊያም ሮዜነርም ጉዳይን በተመለከተ አንዳንድ ሀሳቦች እየተነሱ ይገኛሉ። እሱንም በመጠኑ ቢሆን እናነሳለን። ቼልሲ ቤትም ቆየት ብለን ሀሳብ አስተያየቶቻችሁን ጻፉልን። አርሰናል ከወልቭስ ስለ ስንት ይጠናቀቃል? በወልቭስ ሜዳ ሜሎኑ ላይ የሚደረግ ጨዋታ ነው። እነዚህን ጉዳዮች በተመለከተ በዝርዝር ቆይታ እናደርጋለን። ትናንትና ከነበሩ የአውሮፓ ቻምፒየንስ ሊግ ጨዋታዎች እንጀምራለን። በቻምፒየንስ ሊግ ላይ ከነበሩ መርሃ ግብሮች መካከል ዩቬንቱስ ከጋላታሳራይ፣ ፓሪስ ሰን ጀርመን ከሞናኮ፣ ቤኔፊካ ከሪያል ማድሪድ፣ ዶርትመንድ ከአታላንታ የትናንትና መርሃ ግብሮች ነበሩ። ዛሬም እነ ኒውካስል ዩናይትድ ጨዋታቸውን ያደርጋሉ። ዛሬ የሚደረጉ ጨዋታዎች ግምቶቻችሁን ልትልኩልን ትችላላችሁ። እነሱን ወደ በኋላ ላይ እናነሳለን። ይህን ቪዲዮ ላይ ካርጋችሁ ጀምሮ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን። ትናንትና አስቀድሞ በቻምፒየንስ ሊግ የተደረገው ጨዋታ የዩቬንቱስ ጨዋታ ነበረ። ዩቬንቱስ 1-0 እየተመራ ነበር። 15ኛው ደቂቃ ላይ በጋብርኤል ሳራ የጨዋታው ኮከብም ተብሎ የተመረጠ ተጫዋች ነው። ከዛ በኋላ ኩሜነርስ ግብ አስቆጠረና 16ኛው ደቂቃ ላይ ጨዋታው 1-1 ቀጠለ። ከዛ በኋላ 32ኛው ደቂቃ ላይ ኩሜነርስ ራሱ ግብ አስቆጥሮ ዩቬንቱስ 2-1 እየመራ ነበር። ከዛ በኋላ ግን ላንግ 2 ግቦችን፣ ሳንቼዝ 1 ግብ እንዲሁም ደግሞ ሳቻ ቦይ የባየርን ተጫዋች ነበር። በቅርብ ጊዜ ነው ወደ ቱርክ የተመለሰው። 5-2 በሆነ ውጤት ጋላታሳራይ በጣሊያን ክለቦች በሜዳው አሁንም ያለመሸነፍ ጉዞን የቀጠለበት ነው። በስቴዲየሙ ደማቅ ድባብ ነበር። የጨዋታው 5-2 በሆነ ውጤት በራምስ ፓርክ ተጠናቋል። ኤስ ሞናኮ ከፓሪስ ሳን ጀርማን ያደረጉት ጨዋታ በጣም መነጋገር የነበረ ጨዋታ ነው። አንደኛው ደቂቃ ላይ እና 18ኛው ደቂቃ ላይ ቀድሞ አጥቂ ፍሎሪያን ቦልጋን ግብ አስቆጠረ። ከዛ በኋላ ግን 26ኛው ደቂቃ ላይ ኦዝማን ደምቤሌ ተቀይሮ ወጣ። እሱን ቀይሮ የገባው ዴዝሬ ዶዌ በጨዋታው ላይ እንደገባ ማለት ይቻላል። 29ኛው ደቂቃ ላይ ግብ አስቆጠረ አሽራፍ ሀኪሚ። 41ኛው ደቂቃ ላይ ዴዝሪ ዶዌ በድጋሚ 67ኛው ደቂቃ ላይ ፓሪስ ሳን ጀርመን ውጤቱን ቀልብሶ ተወጥቷል። ጨዋታው በፓሪስ ሳን ጀርመን 3-2 አሸናፊነት ተጠናቋል። ዶርትመንድ ከአታላንታ ጋር ያደረጉት ጨዋታ ሴሩ ጉራሴ የቻምፒየንስ ሊግ ውድድር ዘመን ባለፈው ዓመት ጀምሮ እስካሁን ባሉት ሂደቶች ከሱ በላይ ብዙ ግቦችን ያስቆጠረ ተጫዋች የለም። የሚገርም የግብ ማስቆጠር ሂደት ላይ ያለ ተጫዋች ነው። ትናንትናም 3ኛው ደቂቃ ላይ ቀዳሚ ያደረጋቸው ቢየር 42ኛው ደቂቃ ላይ ሌላ ግብ አክሎ ጨዋታው በዶርትመንድ 2-0 አሸናፊነት ተጠናቀቀ። ዶርትመንድ እዚህ አርሰናል ሊያገኛቸው ከሚችላቸው ቡድኖች መካከል አንዱ እንደሆነ ይታወቃል። ኦሎምፒያኮስ፣ ባየር ሙኒክ፣ አታላንታ፣ ዶርትመንድ የአርሰናል ተጋጣሚዎች ሊሆኑ ይችላሉ። በትናንትናው ዕለት ከነበሩ ጨዋታዎች መካከል ቤኔፊካ በስታዲዮ ዳሉዝ ሪያል ማድሪድን ያስተናገደበት ጨዋታ ነበረ። በዚህ ጨዋታ ላይ ቪኒ ጁኒየር 50ኛው ደቂቃ ላይ ግብ አስቆጠረ። ከዛ በኋላ ግን በጣም
ብዙ መነጋገሪያ ጉዳዮች የነበሩት ነው። ቪኒ ጁኒየር ደስታውን የገለጸበት መንገድ ከዛ በኋላ ጭቅጭቅ ፈጥሯል። የቤኔፊካው ኬሊያን ኤምባፔ እንዲሁ ስሙን እንኳን መጥራት አልፈለገም። የቤኔፊካው 25 ቁጥር ተጫዋች ብሎ ነበረ ጃሉካ ፐርስቴኒን ሲጠራው የነበረው። ጃሉካ ፐርስቴኒ አፉን በማሊያው ሸፍኖ ቪኒ ጁኒየርን የዘረኝነት ጥቃት ወይም ደግሞ ሞንኪ ብሎ ጦጣ ብሎ እየሰደበው የሚያሳዩ ምስሎች ወጥተዋል። በጣም መነጋገር የነበረ ጉዳይ እንደነበረ ተመልክተናል። ከቪኒ ጁኒየር ጋር በተያዘ 50ኛው ደቂቃ ላይ ግብ አስቆጥሮ ደስታውን የገለጸበት መንገድ ነበረ በጣም ያነጋገረው። ጨዋታው በዛው 1-0 ተጠናቋል። ለ10 ደቂቃዎች ያክል ተቋርጦ ነበር። ሜዳውን ለቆ ወጥቶ ነበር አልጫወትም ብሎ። ከዛ በኋላ በብዙ ክርክር፣ በብዙ ጭቅጭቅ፣ በብዙ ንግግሮች ወደ ጨዋታው የተመለሰበት ነበረ። ብዙ ነገሮች ሀሳቦች ተሰጥተዋል። ቲዬሪ ዳንኤል ኦንሪ ከጨዋታው መጠናቀቅ በኋላ በሲቢኤስ ላይ ጨዋታውን እያስተላለፈ እንደነበረ ይታወቃል። አንዳንድ ሀሳቦችን አንስተዋል። ሄንሪ የባርሰሎና ተጫዋች የአርሰናል ተጫዋች እንደነበረ ይታወቃል። የባርሰሎና ሰው ሆኖ ያለፈ ሰው እንግዲህ ራሱን እንደ ማድሪስታ ሊቆጥር አይችልም። ትናንትና ከዘረኝነት ጥቃት በኋላ ለቪኒ ጁኒየር ድጋፉን ለመግለጽ እኔ ማድሪስታ ነኝ ብሎ ተጫዋቹን በጣም ሲወርፈው ነበር። ሚካ ሪቻርድስም እንዲሁ በተመሳሳይ ኬሊያን ኤምባፔ በማህበራዊ ትስስር ገጹ ላይ ወጥቶ የፈለግነውን ነገር ማድረግ እንችላለን፣ እነሱ ማድረግ ያለብንን ነገር ሊነግሩን አይችሉም ብሏል። ደስታ አገላለጹን በተመለከተ ነው ከስፓኒሽ ብዙሃን መገናኛ ጋር ኬት አብዶም የተረጎመችው በቀጥታ የሲቢኤስ ላይ የተመለከትኩት አንድ ቃለመጠይቅ አድርጎ ነበረ። በተለይ ደግሞ ስሙንም መጥራት አልፈለገም ነበረ። አፉን ሸፍኖ ልበ ሙሉ ቢሆን ትክክለኛ ነገር ቢናገር ኖሮ አፉን ሸፍኖ አይናገርም ነበር ብሏል። እኔ በቅርብ ነበርኩ ሰምቼዋለሁ ብሏል። እንደዛ የዘረኝነት ጥቃት ሲያደርስበት ፌዴሪኮ ቫልቬርደም ለተጫዋቹ ቅርብ የነበሩ የማድሪድ ተጫዋቾች የቤኔፊካ ተጫዋቾችም ጭምር ይህንን መመስከር ይችላሉ። የዘረኝነት ጥቃት አድርሶበታል ብሏል። ከጨዋታው መጠናቀቅ በኋላም ቴንሽኑ በጣም ስካሌት አድርጎ ወደ መልበሻ ቤት ለመሄድ የቤኔፊካ ተጫዋቾች የሙከራ ሲያደርጉ ነበረ። ኒኮላስ ኦታሜንዲ የዓለም ዋንጫ ታቱን እንግዲህ ቦርጩ ላይ ወይም ሆዱ ላይ የተነቀሳት የዓለም ዋንጫ ታቱ አለች። ዓለም ዋንጫን ማሸነፉን በማስመልከት ለቪኒ ጁኒየር ሲያሳየው ነበረ። ጆዜ ሞሪኒዮም 86ኛው ደቂቃ ላይ በሁለተኛ ቢጫ ካርድ በቀይ ካርድ የወጡበት ጨዋታ ነበረ። የመልሱን ጨዋታ በርናባው ላይ ጆዜ አይመሩም ማለት ነው። ጆዜ ግን አስተያየታቸውን ሰጥቷል። የቤኔፊካው አሰልጣኝ ቪኒ ጁኒየር እንግዲህ ኢኒሼት አድርጓል ይህንን ነገር እንደዚህ አይነት ኢንሲደንት የዘረኝነት ጥቃቱን እንዲደርስ ነገሮቹ እንዲባባሱ ቪኒ ጁኒየር ኢኒሼት አድርጓል የሚል ወቀሳን ሰርዝረውበታል። ትክክል ነው አይደለም። ብዙ ጊዜ ከጥቃቶች ጋር በተያያዘ ለምሳሌ በሴቶች ጥቃት ላይ ጥቃት ከምንደረሰ በኋላ ምን ለብሳ ነበር የሚለው መነሳት የለበትም። አሁንም በቪኒ ጁኒየር ላይም የደረሰው ነገር ጋር በተያዘ ምን አድርጎ ነበር የሚለው መነሳት የለበትም። በምንም አይነት መንገድ ዘረኝነት፣ እንደዚህ አይነት ጥቃቶች መቆም አለባቸው የሚሉ አስተያየቶችን የሚሰጡ ባለሙያዎችንም ተንታኞችንም እየተመለከተ እንገኛለን። ሞሪኒዮ ግን እስቲ በሞሪኒዮ ሀሳብ ተስማማላችሁ? ያነሱትን ሀሳብ ላንሳላችሁ። በቤኔፊካ ታሪክ ትልቁ የእግር ኳሱ የቤኔፊካ የእግር ኳሱ ትልቁ ኮከብ ጥቁር ነው። ዩዞቢዮን ለመጥቀስ ነው። ዩዞቢዮ በሎንዶርን በማሸነፍ የነበረ በጣም ትልቅ ተጫዋች ተብሎ የምንጊዜም ከዓለማችን ከነ ዲየጎ አርማንዶ ማራዶና ከነ ፔሌ ጋር የቀረበ የሚባል አይነት ተጫዋች ነው። ዩዞቢዮ ጋር እሱ የቤኔፊካ የምንጊዜም ትልቁ ተጫዋች እሱ ነው። ጥቁር ተጫዋች ነው እና ሁል ጊዜ ቪኒ ጁኒየር በስቴዲየም ባለበት ስቴዲየም በሙሉ ሁል ጊዜ የሆነ አይነት ነገር ይፈጠራል፣ የሆነ አይነት ውዝግብ ይፈጠራል የሚል አስተያየታቸውን ሰጥቷል እና ወቀሳውን በሙሉ ወደ ቪኒ ጁኒየር ለማድረግ ያሰቡ ይመስላል። ብዙ ሀሳቦችም የተሰጡበት ጉዳዩ ነው። ተመልክቼዋለሁ። ለሁሉም የጆዜን ሀሳብ እንዴት ተመለከታችሁት? ቪኒ ጁኒየርስ እንግዲህ እንደዚህ መወቀስ አለበት ወይ የሚለው ሁል ጊዜ እሱ በሌለበት ስቴዲየም ጭምር የሚነሱ ትችቶች የሚነሱ ውዝግቦች እንዳሉ ተመልክተናልና ከዚህ በፊትም በተደጋጋሚ የሚነሳ ጉዳይ ነው። ቪኒ ጁኒየርን በተመለከተ ብዙዎች ወቀሳ ይሰነዝሩበታል። በቀጣይ እንግዲህ የሪያል ማድሪድ የተጫዋቹም ቅጣት የሪያል ማድሪድ ምላሽ በቤኔፊካ በኩል የሚኖረው የመልሱ ጨዋታ ላይ በበርናባው እንገናኝ አይነት ዛቻዎችንም በሪያል ማድሪድ ተጫዋቾች በኩል ተመልክተናል። ምን አይነት ድባብ ይዘው ሊጠብቁ ይችላሉ ከጨዋታው ጋር በተያዘ የሚጠበቅ የሚነሳ ጉዳይ ነው ብሎ በትክክል መናገር ይቻላል። ዛሬም የሚደረጉ ጨዋታዎች አሉ በቻምፒየንስ ሊግ እንደ በጣም ትኩረትን
ትኩረትን የሚስቡ ጨዋታዎች አሉ። እነዚህን ጨዋታዎች እናንሳ። እነዚህ ጨዋታዎች በእርግጥ ትናንትና እንደነበሩት አይነት በጣም ትልቅ ጨዋታዎች ላይሆኑ ይችላሉ። ነገር ግን አሁንም ተጠባቂ ጨዋታዎች ናቸው። ከረባግ ከኒውካስል ዩናይትድ 2:45 ላይ ይደረጋሉ። ቦዶ ግሊምት ከኢንተር ሚላን፣ ክለብ ብሩገ ከአትሌቲኮ ማድሪድ፣ ኦሎምፒያኮስ ከባየር ሌቨርኩሰን የሚደረጉት ጨዋታ ደግሞ ምሽት 5 ሰዓት ላይ ይቀጥላሉ። በአውሮፓ ቻምፒየንስ ሊግ እነዚህን ጨዋታዎች ተመለከትን። አርሰናል ከወልቭስ የሚያደርጉትን ጨዋታ እንመልከት። አርሰናልና ወልቭስ አርሰናል ፍጹም የበላይነትን ይዞ እንደቀጠለ ይገኛል። ከወልቭስ ጋር በአመታት ለምሳሌ መጨረሻ 5 ጨዋታዎችን ብንመለከት አርሰናል ሁሉንም ማለት ይቻላል ማሸነፍ ብሏል። አርሰናል ፍጹም የበላይነት እንዳለው በደንብ እየተመለከተን እንገኛለን። ጨዋታው ምሽት 5 ሰዓት ላይ በወልቭስ ሜዳ ሜሎኑ ላይ የሚደረግ ነው። በቅርብ ጨዋታዎች ላይ አርሰናል በዘንድሮ የውድድር ዘመን ሁለት ኦንጎሎችን አስቆጥሮ ለአትላንድ ያሸነፈበት ጨዋታ አለ። ባለፈው ሁለቱንም ተከታታይ ጨዋታ ሜሎኑ ላይ 1-0። በዚህ ጨዋታ ላይ ብቸኛውን የማሸነፊያ ግብ ክላፊዮሪ ነበር ግቡን ያስቆጠረው። በአርሰናልም በወልቭስም በኩል በቀይ ካርድ የወጡ ተጫዋቾች ነበሩ። በተለይ በአርሰናል በኩል ፈርስት ሃፍ ላይ ሉዊስ ስኬሊ በቀይ ካርድ ወጥቶ ነበረ 2-0። ከዛ በኋላ ኤምሬትስ ላይ የሚያደርገው ጨዋታ የሚታወስ ነው። ሃቨርትስና ቡካዮ ሳካ ያስቆጥሯቸው ግቦች ነበሩ። በተከታታይ ዓመታት ለመጨረሻ ጊዜ ወልቭስ አርሰናልን ያሸነፈው ወደ 2020-21 የውድድር ዘመን በዛን የውድድር ዘመን ላይ በደርሶ መልስ አርሰናልን 2-1 በሆነ ውጤት ያሸነፈበት ጨዋታ የሚጠቀስ ነው። ከዛ በፊትም ያሉ ጨዋታዎችን በአርሰናል ፍጹም የበላይነት የነበሩ ናቸው ብሎ መናገር ይቻላልና አሁንም ዛሬስ ያንን የበላይነቱን ያስቀጥላል የሚለው በሚኬል አርቴታ በኩል የሚጠበቅ ነው። የጉዳት ዜናዎችን በተመለከተ ትናንትና አሰልጣኝ ሚኬል አርቴታ ያረጋገጣቸው ኮንፈርምድ የተባሉ የጉዳት ዜናዎች አሉ። ቤናዊት፣ ሪካርዶ ካላፊዮሪ ፊት ናቸው። ወልቭስን ዛሬ በሚገጥምበት ጨዋታ ላይ አርሰናል ይጫወታሉ። ፊት ናቸው። የሚመረጡ ከሆነ ወደ ሜዳ ይገባሉ ተብሏል። ማርቲን ኦዴጋርድ ከኤቨርተን በተመለከተ ሁለቱም ከጨዋታው ውጪ ናቸው። ሁለቱም ለሰሜን ለንደን ደርቢ ሊመለሱ የሚችሉበት እድል እንዳለ አሰልጣኝ ሚኬል አርቴታ ያረጋገጠው ጉዳይ ነው። ከጨዋታው ጋር በተያዘ በደንብ ብዙ ለውጦችን በቅያሪ ልንመለከት እንችላለን። ባለፈው ከነበረው የዚህ የዊጋን አትሌቲክ ጨዋታ በበለጠ አዳዲስ ቅያሪዎችን በተለይ በዋነኝነት በአርሰናል በኩል ቡካዮ ሳካ የ10 ቁጥር ቦታን ይዞ ይሰለፋል ወይስ አይሰለፍም? ዜስ ዲፕላን ፕሌይሜከር ሚና ይሰጠዋል ወይስ ደግሞ በማን ይጫወታል? ቡካዮ ሳካ 10 ቁጥር ቦታ ላይ ወይስ ደግሞ ኤዜን የሚለው በሚኬል አርቴታ በኩል የሚጠበቅ ነው። ወልቭስ ጠንካራ ቡድን ነው። ያንን ደግሞ በደንብ ሊያሳይበት የሚችለው ሌላ ድል እንደሆነ መናገር ይቻላል። አርሰናል ቤት ያሉ ጉዳዮችን በዚሁ አነሳስቼ ልውጣ። ከአርሰናል ጋር በተያዘ ቡካዮ ሳካ 5 ዓመት ውል አዲስ ፈርሟል። እስከ 2030 ድረስ ይቆያል። አሁን 24 ዓመቱ ላይ ይገኛል። እስከ 29 ዓመቱ ድረስ በአርሰናል የሚያቆየውን አዲስ ውል ነው የፈረመውና በአርሰናል ቤት እንግዲህ የቡድን ሲገነባ የቡድኑ መሰረት ከነበሩ ለሚኬል አርቴታ ለመጀመሪያ ጊዜ ከተጫወቱ ተጫዋቾች መካከል የግራ መስመር ተከላካይ ሆኖ ሲጫወት እናስታውሳለን። የመስመር ተከላካይ አጥቂ አይደለም፣ የመስመር ተከላካይ ሆኖ ቡካዮ ሳካ ተጫውቶ ነበረ። በጣም የሚገርም ነው። አሁን የቡድኑ ቁልፍ ተጫዋች ሆኖ በአመታት ልዩነቱ በደንብ እየተመለከት እንገኛለን። አሁን አርሰናል ያንን ማውንቴን ክሊምብ አድርጎ ማውንቴኑን ወደ ላይ ወጥቶ የመጨረሻ ደረጃ ላይ ያለ ይመስላል። በመጨረሻ ደረጃ ላይ ሲገኝ ደግሞ አርሰናል ማድረግ ከሚችላቸው ነገሮች አንዱ ዋንጫን ማሸነፍ ነውና ዋንጫ አሸንፎ የአርሰናል መለያ በዛ በተራራው ላይ ሲሰቀል አርሰናል ያንን የአርሰናልን መለያ የአርሰናል አርማ በደንብ ከፍ አድርጎ ሲያውለበልብ አርማውን መያዝ አርማውን በዛ በተራራው ላይ መትከል ከሚችሉ ተጫዋቾች መካከል አንዱ ቡካዮ ሳካ ነው። ያንን ደግሞ ባሳየበት ርቀት በደንብ የሚገርም ጊዜን እያሳለፈ ቀጥሏል ብሎ በትክክል መናገር ይቻላል። የሚገርም ተጫዋች ነው። ኳሊቲዎቹ የሚገርም ነው። ምናልባት ዘንድሮ በግብ ተሳትፎ በመጠኑም ቢሆን ቀንሷል ሊባል ይችላል። ከዛ ውጭ ግን ባሉ ነገሮች በሜዳ ላይ እንቅስቃሴው በብቃቱ ወርዷል የሚሉ አንድም ደጋፊ ይኖራል ብዬ አላስብም። በአርሰናል ክለብ ታሪክ የመጀመሪያው 300,000 ፓውንድ ሳምንታዊ ደሞዝ የሚከፈለው ተጫዋች ሆኗል። ትልቅ ተከፋይ ከሚባሉ የፕሪሚየር ሊግ ተጫዋቾች መካከል አንዱ መሆኑም ተረጋግጧል። ዲሴምበር ኖቬምበር መጨረሻ ድረስ ስናወራው ነበር ውሉን ሊያራዝም ተቃርቧል እያልን በመጨረሻም አርሰናል ውሉን አራዝሟል። ሚኬል አርቴታ ከዛሬው ጨዋታ ጋር በተያያዘ ትናንትና በሰጠው መግለጫ ማንቸስተር ሲቲ ለዋንጫው በጣም ቀርቧል፣ እየተፎካከረ ይገኛልና ማንቸስተር ሲቲ ከዚህ በፊት የአርሰናልን መሪነት ቀልብሶ ዋንጫ በልቶ ያውቃልና ምን ትላለ፣ ምን ታስባለ ተብሎ ተጠይቆ ነበር። አላቅም ብሏል። ኦብቪየስ ነው። እኛ ሁልጊዜ ትኩረት የምናደርገው ራሳችን ላይ ነው። ምን ማድረግ እንችላለን የሚለውን ትኩረት
ትኩረት እናደርጋለን። ማድረግ የምንችላቸውን ነገር በፕሬዘንት ታይም በዚህ ወቅት ላይ እንዲሁም ነገ ለምሳሌ ከወልቭስ ጋር በሚደረገው ጨዋታ ብሎ ትናንትና አስተያየቱን ሲሰጥ ነበረ። የተሻለ ነገር ማድረግ ጨዋታውን ማሸነፍ ነው ልናደርግ የምንችለው፣ ሌላውን ነገር የኛ ትኩረት አይደለም በሚል ሀሳቡን አንስተዋል። ከአርሰናል ጋር በተያያዘ ትኬት ጭማሪ እንደሚኖር ተነግሯል። በቀጣይ በተለይ ደግሞ ትልቁ ትኬት ለምሳሌ 168 ፓውንድ ከ90 ፓውንድ እስከ 168 ፓውንድ ከፍ ሊል እንደሚችል ባለፉት ዓመታት በዓመት የአርሰናል ትኬት እየጨመረ መጥቷልና አሁን ጭማሮ ከፍ ሲል የፕሪሚየር ሊጉ ትልቁ ትኬት ሊሆን እንደሚችል እየተነገረ ይገኛል። ያ ማለት ለአርሰናል በዓመት እስከ 6 ሚሊዮን ፓውንድ ድረስ በትኬት ሽያጭ አሁን ጭማሮ የ6 ሚሊዮን ፓውንድ አጠቃላይ በሁሉም ትኬቶች ላይ የሚኖረው ጭማሪ እንዲሁም ደግሞ ደረጃዎች ኤ ሌቭል እያለ ኤ ካታጎሪ የሚሰጣቸው ኤ ፕላስ ካታጎሪም የሚሰጣቸው መቀመጫዎች እንደሚኖሩና እነዚህም ትልቅ ክፍያ እንደሚከፈልባቸው ተነግሯል። የአርሰናል ደጋፊዎች ግን ትልቅ ተቃውሞን አሰምተዋል። በተለይ ደግሞ ክለቡ የከሰሱበት መንገድ አለ። የፊፋን ስታይል የፊፋን ትሪክ ተጠቅሟል። አዲስ ሌቭል ትኬቶችን እያስቀመጠ ዋጋዎችንም በደንብ እየጨመረ ይገኛል በሚል ተቃውሟቸውን ሲያሰሙ ተመልክተናል። ለሁሉም እነዚህ ከአርሰናል ጋር በተያያዘ በቀጥታ የሚገናኙ ጉዳዮችን አነሳን። ግምቶቻችሁን ግን ላኩልን። ዛሬ አርሰናልና የወልቭስ ጨዋታ ስለ ስንት ይጠናቀቃል? እስቲ ሀሳቦቻችሁን ላኩልን። በቀጥታ ወደ ማንቸስተር ዩናይትድ ጉዳዮች ደግሞ እናምራና ከማንቸስተር ዩናይትድ ጋር በተያያዘ በፕሪሲዝን ወደ ሳውዲ አረቢያ እንዲሄድና የትልቅ ክፍያ እንደቀረበለት የሚያሳዩ ዘገባዎችን ተመልክቻለሁ። በተለይ ማንቸስተር ዩናይትድ በዘንድሮው ውድድር ዘመን በተደጋጋሚ ብለነዋል 40 ጨዋታዎችን ብቻ ነው የሚጫወተው። 40 ጨዋታዎች ማለት ደግሞ ለምሳሌ 50 ጨዋታዎች ቢጫወት ባለፈው ዓመት ከሚያደርጋቸው ጨዋታዎች ለምሳሌ በሜዳው በኦልድ ትራፎርድ በአጠቃላይ የሚያደርጋቸው 10 ጨዋታዎች ቅናሽ ቢኖር ቢያንስ የ20 የ15 ሚሊዮን ፓውንድ ከትኬትም ከማች ደረቨኑም የሚያገኘው ገንዘብ በ10 በ15 ሚሊዮን ፓውንድ በ20 ሚሊዮን ፓውንድ ዝቅ ይላልና ሳውዲ አረቢያ አንድ ኦፈር አድርጓለች። የሳውዲ አረቢያ መንግስት ማንቸስተር ዩናይትድ ፕሪሲዝን ጨዋታዎችን በሳውዲ አረቢያ ካደረገ በጣም ጠቀም ያለ ገንዘብ ቢያንስ በትንሹ እስከ 18 ሚሊዮን ፓውንድ ድረስ እንደሚከፈለው ተሰምቷል። ማንቸስተር ዩናይትድ ወደ ሳውዲ አረቢያ ሊሄድ የሚችልበት እድል አለ ተብሏል። ከዛ ውጪ የሚነሱ ጉዳዮች አሉ። ሌላኛው የማንቸስተር ዩናይትድ ጉዳይን በተመለከተ እስቲ ስለ ብሩኖ ፈርናንዴዝ እናንሳ። ዝውውሮችን ከማንሳታችን በፊት ብሩኖ ፈርናንዴዝ ዘንድሮ በአጠቃላይ 18 የግብ ተሳትፎ አለው። በአሲስት ደረጃ ምናልባት ቲየሪ ዳንኤል ሄንሪ እንዲሁም ደግሞ ኬቨን ደብሬነ የደረሱበትን በውድድር ዓመት በ38 ጨዋታዎች 20 አሲስቶች ላይ የመድረስ ጉዞ ላይ የሚደርስ ከሆነ እንጠብቃለን። ከዚህ በኋላ ማንቸስተር ዩናይትድ 12 ጨዋታዎች እየቀሩታልና ብሩኖ ፈርናንዴዝን በተመለከተ አንዳንድ የማንቸስተር ዩናይትድ ገጾች ላይ እየተመለከትኩት ያለ መረጃ አለ። የዓመቱ የፕሪሚየር ሊጉ ምርጥ ተጫዋች ተብሎ ማጠናቀቅ አለበት። በዚህ ውሬት የሚቀጥል ከሆነ ያንን ማሸነፍ ይችላል። ነገር ግን የዓመቱ የፕሪሚየር ሊጉ ምርጥ ተጫዋች ለመባል አንዳንድ ጊዜ ፕሪሚየር ሊጉ ማሸነፍ ብቻ በቂ ሊሆን ይችላል። ወይም ደግሞ በፕሪሚየር ሊጉ ላይ የፕሪሚየር ሊጉን ዋንጫ ያላሸነፉ ዋንጫውን የበሉም ይህንን የፕሪሚየር ሊግን የፒኤፍኤ የዓመቱ ምርጥ ተጫዋች ተብለው የተመረጡ ተጫዋቾች አሉ። ለምሳሌ ሱዋሬዝ፣ ጋሬዝ ቤል፣ ዢኖላን በተመለከተ ጄራርድን በተመለከተ ማንሳት እንችላለን እና አዲሱ ተጫዋች መሆን ይችላል። ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ተብሎ ማጠናቀቅ ይችላሉ። እስቲ ሀሳቦቻችሁን ላኩልን እንወያይበት። ትናንትና ወደ ዝውውር ጉዳዮቻችን ከማለፋችን በፊት ትናንትና የእናንተ በርከት ያሉ መልእክቶች መጥተውልናል። ከመጡልን ጉዳዮች መካከል አንዳንዶቹ ምላሽ እንስጠባቸውና በተለይ ደግሞ ከእናንተ ጋር የነበረንን ቆይታ በደንብ ሊገልጽ የሚችሉ ሀሳቦችንም ተመልክተናል። ስለሰጣችሁን ሀሳብ ከልብ እናመሰግናለን። አንዳንድ ጉዳዮችን እናንሳ። ትናንትና ባነሳናቸው ጉዳዮች ላይ በርከት ያሉ መልእክቶች መጥተውልናል። ወደ ማንቸስተር ዩናይትድ ዝውውር ሌሎችንም ቸልሲንም ሊቨርፑልንም የተመለከቱ ጉዳዮች አሉ። ተከተል ከሐዋሳ ነኝ። ለእኔ መርጦ ተጫዋች በማንቸስተር ዩናይትድ አንደኛ ብሩኖ፣ ሁለተኛ ብሬን ምቤሙ፣ ሶስተኛ መዲያሎ፣ አራተኛ ሃሪ ማጓየር፣ አምስተኛ ማቲያስ ኩና፣ ስድስተኛ ካዝሜሮ ናቸው ብሎናል። ነጅብ ሰንገሮ ካዝሜሮ ምርጥ ብቃት ላይ ይገኛል፣ ለማንቼ ቢቆይ ይጠቅም ነበረ ብሎናል። የቼልሲ ደጋፊ ነው ነጅብ ሰንገሮ። ዞማ ከደቡብ አፍሪካ ፕሮግራማችሁን ሁሉ የምከታተላለሁ በጣም አሪፍ ነው ብሎናል። እንግዲህ ማስተካከያዎችም አድርጉ ያለን ሀሳቦች አሉ። ከልብ እናመሰግናለን። ማስተካከያ እናደርጋለን። ልጃኔ ከደቡብ አፍሪካ የላከው መልእክት
መልእክት አለ። የሪያል ማድሪድን ግምት 4-3 በሆነ ውጤት ቤኔፊካን ያሸንፋል ብሎ ነበረ። ከልብ እናመሰግናለን ስለ ተሳትፎ። ሙልጌታ ካርሰን ወደ ማንቸስተር ዩናይትድ አንድም ተጫዋች እንኳን ተጫዋች ንፋስ እንኳን እንዲመጣ አንፈልግም። ከኦዴጋርድ ይልቅ ማካሊስተር ወደ ክለቤ ቢመጣ ደስ ይለኛል ብሏል ሙልጌታ ከደቡብ አፍሪካ። አየነው ሙሉዓለም በአርሰናል ቤት ኦዴጋርድ ብቻ አይደለም መልቀቅ ያለበት፣ አርቴታ መልቀቅ አለበት። በወጣቶች ላይ እምነት የሚያሳድር አሰልጣኝ አይደለም፣ ፈሪ አሰልጣኝ ነው። በየጨዋታው የሚንቀጠቀጥ አሰልጣኝ ማቆየት የአርሰናል ባህል መሆን የለበትም ብሎናል አየነው ሙሉዓለም። የአርሰናል ደጋፊ ነው፣ የዘውትር አድማጫችን ነው። ከልብ እናመሰግናለን። ኦዴጋርድ ማንቸስተር መምጣት የለበትም ያለን ደግሞ መሐመድ ሰይድ የተባለ አድማጫችን ነው። ሽመልስ ከኳታር ዱሃ የላከልን መልእክት አለ። ስለ ኦዴጋርድ በተነሱ ሀሳብ ላይ ካርሰናል ባይለቅንም ይቆይ ጥሩ ነው። በሜዳም ላይ ከሜዳም ውጭ ጥሩ ባህሪ ያለው ተጫዋች ነው። በግሌ በጣም ወደዋለው ብሎናል። ለማንቸስተር ቢገባ ሌላ ፈተና ሊሆን ይችላል የሚል ሀሳቦቹን አንስቷል። ከልብ እናመሰግናለን ስለ ጻፍክልን መልእክትም። የፈርናንዴዝን ጉዳይ በተመለከተ ድሬዮብ ፈርናንዴዝ ባይተካልንም ግን አንድ ደካማ ተጫዋች ወደ ማንቸስተር ዩናይትድ መቶ ቢጠናከር ዩናይትድ ጥንካሬን የሚያሳየው ይበልጥ እንዲመጣ እንዲሁም ደግሞ ዋንጫ እንዲያሸንፍ እናደርጓለን የሚል ሀሳቡን ልኮልናል። ከኦዴጋርድ ጋር በተያዘ በርካታ ሀሳቦች ነው የመጡልን። አህመድ ከጅቡቲም ኦዴጋርድ ከአርሰናል መውጣት የለበትም በይነኛ አርሰናል ለሱ ባለው ውለታ ራሱን እንዲያገኝ ረድፎታል ብሎናል። ሌላኛው የላከልን መልእክት ነው። ሰለሞን ከባዱ ጨዋታ በዚህ በኤፍኤ ካፕ ላይ ድልድሎቹን ትናንትና ስናነሳ ነበረ። የኒውካስልና የሲቲ ጨዋታ አይደለም፣ ሬክሳም ከቼልሲ የሚያደርጉ ጨዋታ ነው። ሬክሳም ከባድ ቡድን ነው ብሎናል። በእርግጥም የሬክሳም ባለቤቶች የወሊድ የፊልም አክተሮች እንደሆኑ ይታወቃል። በጣም ደስተኛ ሆኖ ስንመለከታቸው ነበር ከቼልሲ ጋር በመመደባቸው። ጀማል አሊ በተለይ ደግሞ የተለያዩ ሀሳቦችን አንስቷል። ስለ ኦዴጋርድ ነው። እሱ የማልሜዳ ሞተር ነው፣ ማንም አይተካውም ብለውናል። ከሊፋ የጻፈልን መልእክት አለ። ከልብ እናመሰግናለን። ማርቲን ኦዴጋርድን በተመለከተ አሸናፊ ከደቡብ አፍሪካ ማንቸስተር ዩናይትድ እንዲመጣ አንፈልግም፣ ምክንያቱም ኦዴጋርድ ጥሩ የእግር ኳስ ክህሎት ቢኖረውም በጣም ሰነፍ ነው። ለዩናይትድ ተጫዋቾች እንደ ብሩኖ ደመ ሞቃት ተጫዋች ነው የሚያስፈልገው የሚል ሀሳቡን ልኮልናል። ቤኔፊካንት ሪያል ማድሪድ 2 ብሎ ግምቱን ልኮልን ነበረ። ሆምሲድ የተባለ አድማጫችን ስምን ብትልክልን ጥሩ ነበር። የጻፍክልን መልእክት አይተነዋል። ከልብ እናመሰግናለን ስለሰጠን አስተያየት። ዝውውሮችን ለምሳሌ የኒኮ ዊሊያምስን ዝውውር ትናንትና ያነሳ ነው። ወደ አርሰናል ገባ ብለን አይደለም፣ ወይም ደግሞ ወደ አርሰናል ይገባል ብለን አይደለም። የእሱ ወኪሎች ከአርሰናል ጋር ንግግር ማድረጋቸውን ተከትሎ ለአርሰናል በጣም እየቀረበ መምጣቱን ተከትሎ ያነሳ ነው ዝውውር ነው። ምክንያቱም ደግሞ በዚህ ወቅት ላይ ነው ድርድሮች የሚደረጉት ብዙ ነገሮች የሚያልቁትና ተጫዋቹም ደስተኛ እንዳልሆነ በጣም ይታወቃል። በአርሰናልም በዚህ ባለው ቦታ ላይ ለአመታት ሚኬል አርቴታም የሚፈልጉ አይነት ተጫዋች እንደነበረ ይታወቃል። ያንን በተመለከተ ያነሳነው ጉዳይ ነው። ታሪኩ ከደቡብ አፍሪካ ሪያል ማድሪድ 3-0 ያሸንፋል ብሎ ነበረ። ለሁሉም ሁላችሁንም ከልብ እናመሰግናለን። ከማንቸስተር ዩናይትድ ጋር በተያያዘ የሚነሱ የዝውውር ጉዳዮች አሉ። አንደኛው የማቲያስ ካኔ ጉዳይ ነው። የማቲያስ ማኔ ጉዳይ ነው። የወልቭስ ተጫዋችን በተመለከተ ማንቸስተር ዩናይትድ ከወኪሎቹ ጋር በጀርባ ንግግር ስለመጀመሩ የሚያሳዩ ዘገባዎች ወጥቷል። የ18 ዓመት ተጫዋች ነው። ወልቭስ ከ50 ሚሊዮን ፓውንድ ይገምቷል። ወልቭስ ግን ፕሪሚየር ሊጉም ወረዶ የሚቀር አይደለም። በዚህም ምክንያት እስከ 35 ሚሊዮን ፓውንድ ድረስ ዝቅ ሊል የሚችል ክፍያ እንዳለው እየተነገረ ይገኛል። ከዛ ውጪ ማንቸስተር ዩናይትድ ቤት በተመለከተ ሃይከን የተባለ ተጫዋች አለ። የሚድልስብሮ ተጫዋች ነው። ማይክል ካሪክ አሳልጥሎታል። ይህንን ተጫዋች ማንቸስተር ዩናይትድ ለማስፈረም ፍላጎት አለው ተብሏል። ቶትናም፣ ኖቲንጋም ፎረስት የሚፈልጉት አይነት ተጫዋች ነው። 23 ዓመቱ ላይ ይገኛል። በጣም ጥሩ አቅም ያለው ተጫዋች ነውና በቀጣይ ወደ ማንቸስተር ዩናይትድ ከሚመጡ የአማካኝ ስፍራ ተጫዋቾች መካከል አንዱ ሊሆን ይችላል ተብሏል። በማርሴይ በኩል ሜህዲ ቤናሻ ክለቡን መልቀቁን እንደሚለቅ ሪዛይን ማድረጉን አሳውቆ ነበር። ከዛ በኋላ የክለቡ ባለቤቶች ተነጋግረው በክለቡ እንዲቆይ ማድረጋቸውን ተመልክተናልና አንደኛው ግጭት ከሜሰን ግሪንውድ ጋር ነው ተብሏል። ሜሰን ግሪንውድ ደግሞ ከዲዘርቢ ጋር በጣም ጥሩ ግንኙነት አለው። በክለቡ ይቆያል ተብሎ አይጠበቅምና ለማንቸስተር ዩናይትድ በተለይ ወደ ማንቸስተር ዩናይትድ የሚመለስ ከሆነ ብዙ የማንቸስተር ዩናይትድ ደጋፊዎች እንዲመለስ የሚፈልጉ አይመስልም። ከዛ ውጭ ግን ወደ ማንቸስተር ዩናይትድ ባይመለስ እንኳን ዲዘርቢን
ቢያገለግል በተለይ የዲዘርቢ ወደ ሜዱበት ክለብ ሊሄድ ይችላል የሚሉ ዘገባዎች አሉ። ከዛ በተጨማሪም ግን ማንቸስተር ዩናይትድ ተጫዋቹ በከፍተኛ ገንዘብ ቢሸጥ እስከ 50% ድርሻ እንዳለው ይታወቃልና እነዚህ ጉዳዮች ከማንቸስተር ዩናይትድ ጋር በተያዘ በደንብ የሚነሱ ናቸው። ሃሪ ማጓየር በኦልድ ትራፎርድ መቆየት ይፈልጋል። ውል ይሰጠዋል አይሰጠውም ትልቁ ጉዳይ ነው። ነገር ግን በሌስተር ያሰለጠኑት ብሬናን ሮጀርስ በጣም የልጁ ፈላጊ ሆነዋል። በሳውዲ አረቢያ አልካዲሽን እያሰለጠኑ ይገኛሉና ወደ ሳውዲ አረቢያ ሊወስዱት ይፈልጋሉ የሚሉ ዘገባዎች ወጥቷል። ከዛ በተጨማሪ ማይክል ካሪክን በተመለከተ ማንቸስተር ዩናይትድ በቀጣይ ሙሉ የአሰልጣኝ ፍለጋውን ወደ ገበያ መውጣቱ አይቀርም። ማይክል ካሪክ ጥሩ ጊዜም ቢያሳልፍም የሚሉ ዘገባዎች እየወጡ ይገኛሉ። ሌላኛው የማንቸስተር ዩናይትድ ጉዳይ ምንም አይነት ኢንቴንሽን የለውም ለማርከስ ራሽፈርድ ባርሰሎና ገንዘቡ ይቀነስልኝ የሚል ጥያቄ ቢያቀርብም ምንም አይነት እንደዚህ አይነት ነገሮች እንደሌሉ የሚያሳዩ ዘገባዎች ወጥተዋል። ከሊቨርፑል ጋር በተያዘ አሁን መሐመድ ሳላን በተመለከተ የቀድሞ የፕሪሚየር ሊጉ አማካኝ ጄሚ ኦራ ሊቨርፑል መሐመድ ሳላን አሁን መሸጥ ያለበት መሐመድ ሳላም ክለቡን መልቀቅ ያለበት ጊዜ ላይ ይገኛል የሚል ሀሳቡን ሰጥቷል። በእርግጥም ክለቡን የሚለቀበት ጊዜ አሁን ይመስላል። የውድድር ዓመቱ ሲጠናቀቅ ከሊቨርፑል ጋር የሚለያዩበት እድል እየሰፋ መጥቷል። የዶሚኒክ ሶቦዝላይ ወኪል ደግሞ ከሪያል ማድሪድ ጋር ስሙ መያያዙን ተከትሎ ያነሳቸው ጉዳዮች አሉ። በእርግጥም ዶሚኒክ ሶቦዝላይን በተመለከተ የሚነሱ ጉዳዮች አሉ። ይህም ከነዚህ ጉዳዮች መካከል አንደኛው ሚድ ሲዝን ላይ የምንገኘውና እንደሚያሳየው ብቃት መሰረት በሌሎች ክለቦች ቢፈለግ በጣም የሚያስገርም አይደለም። ብዙ ባትገረሙ ጥሩ ነው አይነት አስተያየቱን ሰጥቷል። ከዛ ይልቅ ግን ዶሚኒክ ሶቦዝላይ ክለቡ በጣም ፍጹም ደስተኛ ነው፣ በክለቡም ይቆያል የሚል እምነት እንዳለው እንዲሁም ደግሞ ጥሩ ብቃት ላይ እንዳለም የመሰከረበትን አስተያየት ተመልክተናልና ቼልሲ በኩል ደግሞ ሊያም ሮዜነርን በተመለከተ ጄሚ ካራገር በጣም አነጋጋሪ አስተያየት ሰጥቷል። የቼልሲውን አዲስ አሰልጣኝ በተመለከተ ጋዜጣዊ መግለጫዎቹን ስመለከት አክት የሚያደርግበት መንገድ፣ ቡድኑን የሚመራበት መንገድ በጣም በሚያስገርም ሁኔታ እያስመሰለው ይሁን ወይም ትልቅ አሰልጣኝ ለመምሰል እየሞከረ ይሁን አላቅም፣ ነገር ግን የትልቅ አሰልጣኝ አውራ ያለው የትልቅ አሰልጣኝ ካራክተር እያሳየ ይገኛል ሊያም ሮዜነር ብሎ አድናቆት ይሁን ትችት በጣም ግልጽ ያልሆነ አስተያየት ሰጥቶ ተመልክተናል። ሁሉም እነዚህ በተለይ ትናንትና የነበሩ አዳዲስ ጉዳዮችን በተመለከተ ቆይታ ያደረግንበት ቆይታችን እዚህ ላይ ይጠናቀቃል። ለሰጣችሁን ጊዜ ከልብ እናመሰግናለን። አዳዲስ ጉዳዮችን ይዘን ነገ በድጋሚ እንመለሳለን። አስራል ዛሬ ጨዋታውን ያደርጋል፣ እንዴት ይጠናቀቃል? ግምቶቻችሁን ላኩልን። ባነሳናቸው ሀሳቦችም ላይ መልክቶቻችሁን እንጠብቃለን። ነገ አዳዲስ ጉዳዮችን ይዘን እንመጣለን። ዛሬ እዚህ ላይ እናጠናቀቃለን። ጤና ይስጥልን።